ሰላም ቤተሰብ እንዴት ናችሁ? ይህ ጌት ፋሚሊ ነው። ጌት ፋሚሊ በጣም እየገሰገሰ ነው። እንግዲህ እናንተ ደግሞ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ይሄው የፕላስ ምልክቷን በደንብ አድርጋችሁ ንኩና በደንብ አድርጋችሁ ኮሜንት፣ ላይክ፣ ኮፒ ሊንክ፣ ሼር አድርጉት። ቤተሰብ ይህ ቤት እየገሰገሰ ነው። ከ50 ሺህ ወደ 100 ሺህ እየበረረ ነው። እናንተ ደግሞ ቤተሰብ በመሆን አብራችሁ ወደዚህ ስኬት ማማ ተቀላቀሉላችኋለሁ። ሌሎቻችሁ እስኪ አዲስ የሆናችሁ በደንብ እያደረጋችሁ ሼር አድርጉት። ምንድነው ሐሳቡ? ዛሬ እንግዲህ ትኩረት የሚያደርጉ ሰዎች ውጤታማ ናቸው ይላል። ትኩረት የሚያደርጉ ሰዎች ውጤታማ ናቸው። እንግዲህ ትኩረት የሚያደርጉ ሰዎች መገለጫቸው አላቸው። ከነዚህ ውስጥ ሶስቱን ልግለጽላችሁ። አንደኛው ምን ይላል መሰላችሁ? ትኩረት የሚያደርጉ ሰዎች የሥራ ጥራትና አፈጻጸም አላቸው ይላል። የሥራ ጥራትና አፈጻጸም አላቸው። በዚህም ምክንያት ይላል ስራቸውን በትክክል ያጠናቅቃሉ። ስራቸውን በትክክል ያጠናቅቃሉ። ችግሮችን በመፍታት በጣም የታወቁ ናቸው ይላል። በዚህም ምክንያት የሚታይ ውጤት ያሳያሉ ይላል። ጥናቱ ነው እንደዚህ የሚለው። ሁለተኛ የአእምሮ ግምገማ ያካሂዳሉ። እንግዲህ ትኩረት የሚያደርጉ ሰዎች የአእምሮ ግምገማ ኦልዌይስ የአእምሮ ግምገማ ሁሌም የአእምሮ ግምገማ ያደርጋሉ። በዚህ በሚያደርጉበት ሰዓት ይላል ሰዎችን በውስጥ በጥልቀት እንዲተነትኑ እንዲያውቋቸው ይጠቅማቸዋል ይላል። በዚህም መሰረት የተረፈ እውቀትም ያገኙበታል። አየህ፣ በጥልቅ እንግዲህ የአእምሮ መገምገም የተረፈ እውቀት የጊዜ አጠቃቀም እንዲይዙ ያደርጋቸዋል ይላል። ሌላኛው ጥሩ የራስ ቁጥጥር ምናልባት ኤክሰለንት ሰልፍ ዲሲፕሊን። እንግዲህ ሰልፍ ዲሲፕሊን የሚያደርጉ ሰዎች ራሳቸውን በቀና መንገድ መምራት ይችላሉ ይላል ጥናቱ ነው የሚለው። ራሳቸውን በቀና መንገድ መምራት ይችላሉ። የሚያበሳጫቸው ነገር፣ የሚያናድዳቸው ነገር ቢኖር ይላል በቶሎ ማቋረጥ ይችሉበታል። እንደገናም ተስፋ ማድረግ ይችላሉ። ተስፋ የሚያስቆርጥ ነገር እንኳን ቢገጥማቸው ተስፋ ማድረግ ይችላሉ ይላል። ይሄ ጥናቱ ነው እንደዚህ የሚያሳየው። በዚህም መሰረት ይላል ስኬታማ፣ ውጤታማ፣ የሚታይ የሚዳሰስ ስራዎችን ይሰራሉ። ትኩረት የሚያደርጉ ሰዎች ናቸው። እናንተ ትኩረት የምታደርጉ ናችሁ ወይስ? ኮመንት ላይ እስኪ ያስቀምጡልኝ። እንደዚህ